በጣም ያሳዝናል። በአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ቪዲዮዎች የተመቻቹ ሰዎች ካላችሁ ማለት ነው አሁን በጣም ነው የምታስፈልጉኝ። እኔ ትናንትና አካውንቴን ዲአክቲቬት አድርጌው ከቀናት በኋላ አዶናይ ዝምታውን ሰብሮ የጠፋበት ምክንያት በይፋ በአደባባይ አስታውቋል። እባካችሁ ድምጹኑኝ፣ እባካችሁ ከጎኔ ቁሙ ሲሉ ትብብርና እርዳታ እንደሚያስፈልገው ገልጿል። አዶናይ ለብዙዎች እንዳልደረሰ፣ አዶናይ ለብዙዎች ድምጽ እንዳልሆነም፣ አዶናይ የበርካቶችን ጎጆ እንዳልሸፈነ፣ ዛሬ ግን እርሱ ከፍተኛ የተባለ ፈተና ውስጥ መውደቁን የገለጸበትን ቪዲዮ ለብዙዎች አጋርቷል። ብዙዎችም ከዚህ ጋር በተገናኘ ስሜታቸውን እያንጸባረቁ ይገኛሉ። አዶናይ ለምን ይሆን የጠፋው? እርዱኝ አገዙኝ ሲል የጠየቀበት ጥያቄስ ምን ይሆን? በዝርዝር መረጃ ሰዓታችን የምንዳሰውና የምንቃኘው ይሆናል። ውድ ቤተሰቦቻችን እስከ ፍጻሜ አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ከኛ ጋር እንድትሆኑ እንጋብዛለን። ወደ ዝርዝሩ ገባን። መልካም ቆይታም። ለበርካቶች ደራሽ የነበረ የበርካቶችን ጎጆ የሸፈነውና ያቀናው አዶናይ ብርሃነ አሁን ላይ ከፍተኛ የተባለ ፈተና ውስጥ መውደቁን የገለጸበትን ቪዲዮ አጋርቷል። ከቀናት በፊት የእርሱን የቲክቶክ አካውንት ዲአክቲቬት ማድረጉን ተከትሎ በርካቶች በተለያየ መልኩ ለምን ይሆን የጠፋው? አካውንቱስ ምን ሆኖ ነው የተዘጋው? የሚሉ ስሜቶችና ሐሳቦችን ሲያንጸባርቁ ነበር። አካውንቱ ተዘግቶ ሳይሆን እርሱ ዲአክቲቬት አድርጎት እንደነበር፣ ለዚህ ዋነኛው ምክንያት ደግሞ ብዙዎች በተደጋጋሚ አካውንቱ ላይ ሪፖርት ያደረጉበት ስላስቸገሩት እንደሆነ ገልጿል። አሁን በጣም ታስፈልጉኛላችሁ ሲል የተናገረውና የተማጸነው አዶናይ አካውንቴን ዲአክቲቬት አድርጌው ነበር፣ ምክንያቱም ሪፖርት ያደረጉ ሊያዘጉብኝ ነበር ሲል ተደምጧል። አሁን የደረሰብኝ ያለው ነገር እንዳለ ቪዲዮቼ የወረዱብኝ ነው ያለምንም ጥፋት እንደዚህ ቁጭ ብዬ እናንተን እየመከርኩኝ የሰራሁት ቪዲዮ ቫዮሌሽን ብለው ይወርድብኛል። ሰው አልሰደብኩ፣ ሰው አልተማታው፣ ያለምንም ጥፋቴ እጅግ ተቀናጅተው አካውንቴን ለማዘጋት እየሰሩብኝ ነው። እኔን ማቆም ስላልቻሉ ሪፖርት አድርገው እኔን ለማስቆም ቆርጠው ተነስተዋል። በዚህ ምክንያትም አካውንቱ በአሁኑ ሰዓት 6 ሚሊዮን ተከታይ ያለው ፔጅ ለጊዜው ተዘግቷል። ለቲክቶክ ኃላፊው ቬሪፋይድ እንደሆን እርዱኝ ሲል ተማጽኗል። አዶናይ ይህን ጥያቄና ተማጽኖ ባቀረበበት ቪዲዮ ሌላ ብሶቱን ገልጿል። አዶናይ ቪዲዮችን አይታችሁ የአዶናይ ቪዲዮች የተመቻችሁ ሰዎች ካላችሁ ማለት ነው አሁን በጣም ነው የምታስፈልጉኝ። እኔ ትላንትና አካውንቴን ዲአክቲቬት አድርጌው ነበር፣ ምክንያቱም እባክህ ዲአክቲቬት አድርገው ባል ሊሆንብኝ ይችላል የቲክቶክ አካውንት ተብዬ በማለት ነው ሲል ገልጿል። እውነታቸው ነው፣ ውሸት አይደለም። አሁን ይህ አካውንት ባል ሊሆን ይችላል። ስለዚህ ባለኝ እድል ተጠቅሜ ባለችኝ ደቂቃና ሰዓት ተጠቅሜ የምችለውን ያህል ተናግሬ ባን ቢደረግብኝ ይሻለኛል ሲል ተደምጧል። አዶናይ በቪዲዮ ባሰራጨው መልእክቱ እሺ ልንገራችሁ አሁን የደረሰብኝ ያለው ነገር እንዳለ ቪዲዮቼ የወረዱብኝ ናቸው፣ ቫዮሌሽን እያለ ያለምንም ጥፋት እንደዚህ ቁጭ ብዬ እናንተን የመከርኳችሁ እንዴት ነው ቫዮሌሽን ሊሆን የሚችለው? ዲሲ ገብቻለሁ ብዬ የለቀኩት ቪዲዮ እንዴት ነው ቫዮሌሽን ሊሆን የሚችለው? እንዴ ሰው እየሰደብኩ ነው? ሰው እየመታው ነው? ወይንስ ደግሞ ምን አይነት ስህተት ነው ያጠፋሁት? አልገባኝም። ሙዚቃ የለ ኮፒራይት እንዳትሉ እኔ ነኝ ባለቤቱ። ችግሩ እዚህ ጋር ነው ያለው ወይስ ደግሞ ምንድነው? እኔም ማምነው በጣም ብዙ ሰዎች ኮኦርዲኔት ወይም ደግሞ የተቀናጀ የሆነ ሪፖርት እያደረጉብኝ ነው ያሉት የቲክቶክ አካውንቴ ላይ ማለት ነው ሲል የተናገረውና የተማጸነው አዶናይ ይህ አይነት ሂደት ለእርሱ ፈተና እንደሆነበት ገልጿል። በእርግጥ ሊያቆሙኝ አልቻሉም። በጣም ብዙ ሰዎች በሪፖርት ከሆነ ሊያቆሙኝ አልቻሉም ነበር። አሁን ግን እያቆሙኝ ነው ያሉት። በዚህ አካውንት የተነሳ በሌላ አካውንት እመጣላችኋለሁ፣ ችግር የለውም። ግን ይህን እድል ተጠቅመን ማለት ነው ኢንተርናሽናል የምንሆንበት ሰዓት አሁን ላይ አለም። በቁም ነገር ነው የምላችሁ። የዲላን ፔጅ ቪዲዮ ሰርቼለታለሁ፣ ለቲክቶክ ቪዲዮ ሰርቻለሁኝ። ዛሬ ቬሪፋይ ማስደረግ አለብኝ። የቲክቶክ አካውንቴ ይህ አካውንት የኢትዮጵያ አካውንት ነው፣ ወዴትም ሊንቀሳቀስ አይችልም። እኔ ደግሞ ባለኝ አቅም ተጠቅሜ ባለኝ የቋንቋ ዕውቀት ተጠቅሜ ይህን የቲክቶክ አካውንቴን ማዳን እፈልጋለሁ ሲል የተናገረውና የተማጸነው አዶናይ ብዙዎች ጥሪውን ተቀብለው ድምጽ እንዲሆኑትም አያይዞ አንስቷል። ስለዚህ እናንተ ደግሞ እንድታገዙኝ የምፈልገው ሁላችንም ተሰብስበን አሁን ወደ ቲክቶክ አካውንት እንሄዳለን። የቲክቶክ ሲኦ ወይም ደግሞ መስራችን ታግ ታደርጉልኛላችሁ። ከዚህ በታች ወደ እሱ እንሄዳለን፣ ወደ ዲላን ፔጅም እንሄዳለን። ሁላችንም ኮሜንታችሁ ላይ ገብታችሁ ይህን አካውንት ታግ እናድርግ ፕሊስ፣ ለአዶናይ ድምጽኑ ሁላችሁም ተባበሩኝ ሲል ተማጽኗል። ኮሜንታችሁ ላይ ገብተን እሱ ብቻ እንዲያይን እናድርግ። ኮሜንታችሁ ላይ ነው የምናጨናንቀው። አሁን አካውንቱ ባን ቢሆን አይገደኝም፣ በራሳቸው እንደሚይዙት ግን እርግጠኛ ነኝ። ዛሬ ይህ አካውንት ቬሪፋይ አስደርጌ መመለስ አለብኝ። ትልቅ ታሪክ መስራት አለብኝ። ምንም አይገደኝም፣ ግን ደግሞ በጣም ደክሞኛል ሲል ተስፋ መቁረጥ ስሜት ውስጥ ሆኖ እጅ ላለመስጠት እየታገለ ጥሪና ተማጽኖን አቅርቧል። ብዙዎች በዚህ ሰዓት ድምጽ እንዲሆኑትም እየተማጸነና እየጠየቀ ይገኛል። ያለፉት ቀናት አካውንቱ በዝምታ ውስጥ እንዲሆን የተደረገው እርሱም ዝምታ መርጦ ድምጹን ያጠፋው በዚህ
በዚህ ምክንያት እንደሆነ ለማወቅ ተችሏል። ያም ሆኖ ግን ብዙዎች ከዚህ ጋር በተገናኘ ትዝብታቸውን ያነሱ ይገኛሉ። ከወራት በፊት የጃኒ አካውንት እንዲህ ባለመልኩ በተደጋጋሚ ሪፖርት በመደረጉ ምክንያት ሲጣፋና እንዲሁም ደግሞ እሷም ስሜቷን ብሶቷን ሐዘኗን በገለጸችበት ሰዓት ያኔ ከጎኗ ሆኖ የሷ አካውንት እንዳይዘጋ ለማድረግ ከፍተኛ ጥረት አድርጎ ነበር አዶናይ። ዛሬ ግን ይህን ውለታ እርሷ ስታደርግለት አልታየም። እርሱ በሐዘንና በተስፋ መቁረጥ ስሜት ውስጥ ሆኖ እየዳከረ ባለበት በዚህ ጊዜ እሷ ደስታዬን እያየው ነው፣ ዓለሜን እየቀጨው ነው ስትል መግለጽና ማስታወቋ ይህንም ስሜት ማንጸባረቋ ብዙዎች ለምን ይሆን ያኔ ከጎኗ እንዳልነበር ዛሬ ቢለያዩም ከጎኑ መሆን ለምን አልመረጠችም ሲሉ ትዝብታቸው መንሳታቸው እንዲሁም ደግሞ እሷ መውቀሳቸው አልቀረም። ከዚህ ቀደም መለያየታቸውን ሁለቱም ይፋ ባደረጉና ባወጁበት ወቅትም ባስፈለገችኝ ጊዜ ከጎኗ ልቆም፣ በመታስፈልገኝ ጊዜ ከጎኔ ልትቆም ትችላለች ሲል ተናግሮና ገልጾ የነበረው አዶናይ ዛሬ ላይ ግን የዋህነቱ ዋጋ እያስከፈለው እንደሆነ የታየበት ክስተት ተደርጎ እንዲቆጠር አድርጓል። የአዶናይ አካውንት ዛሬ ላይ ቬሪፋይ ሆኖ ይመለስለት ይስተካከልለት ይሆን ወይስ ደግሞ ሪፖርት ማድረግ ዘመቻውን የከፈቱ ግለሰቦች ይሳካላቸው ይሆን? ብዙዎች ይህን ጉዳይ አሁንም መከታተላቸውን አላቆሙም። ከአዶናይ መጥፋት ጀርባ ያለው ጉዳይ ግን ይኸው አካውንቱ ላይ እየደረሰ ያለውና እርሱ ላይ የሚሰነዘረው የጥላቻ ስሜት እንደሆነ ለማወቅና ለመረዳት ችለናል ከራሱ አንደበት። ውድ ቤተሰቦቻችን እኛም መልካሙ እንዲገጥመው እየተመኘን ዛሬም በዚህ እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ሐሳብ አስተያየቶቻችሁን እንድታካፍሉን ሌሎችም ልታጋሩ እየጋበዝን የዛሬም በዚህ ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን።